إلهي بزنته لنكا مران منجدون انداوك أسجلين ليازو جمل بسم الله. اللهم لك الحمد كما ينبغي لجلال وجهك وعظيم سلطانك، والصلاة والسلام على رسول الله وعلى آله وصحبه ومن والاه. السلام عليكم ورحمة الله وبركاته. أساسابي ملئكت لو الدعاء أهتي مسلمان أنست كافر وند لياقبات አይፈቀድም حرام ነው የሚለው የሊቃውንት ድምዳሜ ምንም ብዥታ የሌለው እውነታ ነው። ለዚህም ቀዳሚው አስረጅ አላህ ስብሓንሁ ወተዓላ በቁርአኑ እንዲህ ይላል፣ አዑዙ ቢላሂ ሚነ ሸይጣን ረጂም ወላ ቱንኪሑል ሙሽሪኪነ ሐታ ዩእሚኑ፣ ለአጋሪዎቹም እስኪያምኑ ድረስ አትዳሩላቸው። ሱረቱል በቀራ አንቀጽ 221 ያለው ሲሆን ኢማሙ ቁርጡቢ ረሒመሁላህ ሲተነትኑት አላህ ወላ ቱንኪሑ አትዳሩላቸው ሲል ሙስሊሟን ሴት በባዕድ አምልኮ ላይ ካለ ወንድ ጋር አታጋቡ ማለቱ ነው። ይህንንም አቋም በተመለከተ ሙስሊሙ ህብረተሰብ አንድ ባዕድ አምልኮ ላይ ያለ ሰው አማኟን እንስት በፍጹም ሊገናኛት እንደማይገባ ተስማምተውበታል። ይህም ኢስላምን ማዋረድ በመሆኑ ነው ብለዋል። ይህንንም ክልከላ አላህ ስብሓንሁ ወተዓላ በሱረቱል ሙምተሒናህ ላይ ጠንከር ባለ አገላለጽ ሲገልጽ ለሁነ ሒሉን ለሁም ወላ ሁም የሒሉነ ለሁም፣ እነርሱ ሴቶቹ ለነሱ ለከሃዲዎቹ የተፈቀዱ አይደሉም፣ እነርሱም ከሃዲዎቹ ወንዶች ለነርሱ ለምእመናቱ አይፈቀዱምና። ሱረቱል ሙምተሒና አንቀጽ 10። እንኳንስ ቀድሞውን ሙስሊም የሆነች እንስት ለካፊር መዳር ይቅርና ከባሏ ጋር በኩፍሩ ዓለም ትኖር የነበረችን እንስት ከባሏ ቀድማ ከሰለመች ከካፊሩ ባሏ ወዲያው ትነጠላለች። ጋብቻውም ፉርሽ ነው። ኢማሙ ቡኻሪ ረሒመሁላህ ባዕድ አምልኮ ውስጥ የነበረችዋ እንስት ወደ ኢስላም ስትመለስ ማለትም ስትሰልም ወይም በሙስሊም አገር ውስጥ በቃል ኪዳን ስምምነት ከሚኖሩ ወይም ከሙስሊሞች ጋር በጦርነት ሁኔታ ባሉ ከሃዲያን ስር የነበረች ክርስቲያን ሴት ስትሰልም ያለውን ሁኔታ በተመለከተ ስላለው ደንብ ባስቀመጡበት የደርሳናቸው ክፍል እንዲህ ብለዋል። ኢክሪማ ከኢብኑ ዓባስ ረዲየላሁ ዐንሁማ ሰምቶ ባስተላለፈው መሰረት ክርስቲያኗ ከባሏ በፊት በአንድ ሰዓት እንኳን ቀድማ ከሰለመች በካፊሩ ባሏ ላይ እርም ትሆናለች ብለዋል። ሐሰንና ቀታዳህ ደግሞ ረሒመሁሙላህ እሳት አምላኪያንን ወይም መጁሲይንን በተመለከተ እንዳሉት ባልና ሚስት በአንድ ላይ ከሰለሙ በትዳራቸው ይጸናሉ። እሷ ከባሏ ቀድማ ከሰለመችና እሱ አሻፈረኝ ካለ ግን ከሚስትነቱ ውጭ ትሆናለች፣ በእሷ ላይ መብት የለውምና ቡኻሪ ዘግበውታል። ለዚህም ምሳሌ የሚሆንን የነቢዩ ዓለይሂ ሰላቱ ወሰላም ሴት ልጅ ዘይነብ ረዲየላሁ ዐንሃ በጃሂልያው ዘመን አቢል ዓስ ብን ረቢዕ ከተባለ ግለሰብ ተጋብታ ትኖር ነበር። ስትሰልም ግን በመካከላቸው የነበረው ኒካህ ፈረሰ። ወደ አባቷ ወደ ነቢዩ ዓለይሂ ሰላቱ ወሰላም ዘንድ ሄዳ መኖር ጀመረች። ባሏ እንደሰለመም ነቢዩ ዓለይሂ ሰላቱ ወሰላም ወደ ባሏ መለሷት። ትርሚዚ፣ አቡ ዳውድ፣ ኢብኑ ማጃህ ዘግበውታል። ይህ ለከሃዲያን ወንዶች ሙስሊም እንስቶችን አትዳሩ የሚለው መርህ በቀጥታ የሚመለከተው ኃላፊ ቤተሰቦችን ቢሆንም አንቺም በሃይማኖትሽ ክልል ውስጥ ከሌላ ወንድ ጋርም ሆነ ከሌላ ባዕድ ወንድ ጋር ምንም አይነት ክፉ ቅርርቦሽ እንዳትፈጥሪ ታዘሻል። አስልሜው አገባዋለሁ በሚል የድብብቆሽ ወንጀል ውስጥም ራስሽን እንዳትከቺ ተጠንቀቂ። በመሆኑም እኔም በሃይማኖቴ አንተም በእምነትህ የሚባለው ተረትም በኢስላም ቦታ የለውምና እያንዳንዱን የሕይወታችንን መስመር ከዲናችን ጋር በተጣጣመ አኳኋን ልንመራው ስለሚገባን እንማር፣ እንጠይቅ፣
እንታረም። ለሙስሊም ወንዶች ከነጭራሹ ሃይማኖት የሌላቸውን ሴቶች ማግባት ፈጽሞ አይፈቀድላቸውም። ሙስሊም ያልሆኑ ሴቶችን በአጠቃላይ ማግባትም እንዲሁ የተፈቀደ አይደለም። ከዚህ ተለይቶ የሚወጣው ራሳቸውን ከዝሙት የሚጠብቁ ክርስቲያን ወይም አይሁድ ሴቶችን ወይም ኪታብያት ማግባት ብቻ ነው። ክርስቲያን ወይም አይሁድ ሴቶችን ኪታብያት ማግባት እንደሚፈቀድ ግን ቁርአን ውስጥ ተጠቅሷል። አላህ ሱብሓነሁ ወተዓላ እንዲህ ይላል፣ አዑዙ ቢላሂ ሚነሽ ሸይጣኒ ረጂም ወልሙሕሰናቱ ሚነል ለዚነ ኡቱል ኪታበ ሚን ቀብሊኩም፣ ከነዚያ ከናንተ በፊት መጽሐፍ ከተሰጡት አይሁድና ክርስቲያን ሴቶች ጥብቆቹም ልታገቧቸው የተፈቀዱ ናቸው። ሱረቱል ማኢዳ አንቀጽ 5። ይህንን መነሻ በማድረግ ሙስሊም ካልሆኑ ሴቶች ጋር ጋብቻ የሚመሰርቱ ሙስሊም ወንዶች አሉ። ነገር ግን እዚህ ላይ የቁርአኑን መልእክት በደንብ ማጤን ያስፈልጋል። ጋብቻ የተፈቀደው በመልካም ስነ ምግባር ከሚታወቁ ራሳቸውን ከዝሙት ከጠበቁ ሴቶች ጋር ነው። ይሄ ሁኔታ ባልተሟላበት ዝም ብሎ ልብ ስላዘነበለ ብቻ ወይም ፍቅር ላይ ስለወደቁ ብቻ የሚፈጸም ልቅቅ ያለ ሕግ አይደለም። ስለዚህ የቁርአኑን መልእክት ለስሜታዊ ዝንባሌዎችን ምርኩዝ እንዳናደርግ መጠንቀቅ ይገባል። በዚህ ዘመን ሙስሊም ያልሆኑ ህዝቦች ከጋብቻ በፊት ያለ ህይወታቸው እጅግ የተጨመላለቀ እንደሆነ በተጨባጭ እያየን ነው። ዝሙቱ ቀርቶ ከትዳር ውጭ መውለዱ እንኳን እንደ ኖርማል እየተቆጠረ ነው። ሰፊ ዕውቅና ያላቸው ስብዕናዎች ሳይቀሩ ህዝብ በሚከታተለው ሚዲያ ላይ ቀርበው ትዳር የለኝም ግን ልጅ አለኝ ሲሉ ምንም አይሰቀጥጣቸውም። ልጅ እንዳላቸው የሚታወቁ ግን ትዳር ባለመመስረታቸው የተነሳ ዛሬም ወይዘሪት እንትና እየተባሉ የሚጠሩ ብዙ ናቸው። ባጭሩ ከትዳር በፊት የዝሙት ህይወት ማሳለፍ ብዙዎቹ ዘንድ ነውርነቱ ቀርቷል። እንዲያውም ዝሙት መባሉ ቀርቶ ከጋብቻ በፊት ግንኙነት እየተባለ ነው እየቀረበ ያለው። ይሄ ከጋብቻ በፊት ያለ ግንኙነት ምናልባት በስሱ ከተነቀፈም በጸያፍነቱ እየተኮነነ ሳይሆን ለቀጣይ ህይወት መሰናክል እንዳይሆን ያክል ብቻ ተራ የግል አስተያየት ሆኖ ነው የሚቀርቡ። በዝሙትነቱ ሳይሆን ለሴቷ ከሚያስከትለው ጥቅምና ጉዳት አንጻር ብቻ ነው የሚቃኘው። ዝሙት ማመንዘር ይህን ያህል ቀሏል። ቁርአናችን ደግሞ ከመጽሐፉ ሴቶች ጋር ጋብቻን የፈቀደው ከዝሙት የተጠበቁ መሆናቸው ከታወቁት ጋር ብቻ ነው። ይሄ መስፈርት ባልተሟላበት ከነሱ ጋር ትዳር መፈጸም አይፈቀድም። ይሄ አንድ ነው። ሁለተኛ፣ ልጆችህን በኢስላማዊ ስርዓት የምታሳድግበት ሁኔታ መኖር አለበት። አንዲት ሙስሊም ያልሆነች ሴት ከዝሙት የተጠበቀችና ግብረገብ ብትሆን እንኳ በዚህ ዘመን ልጆችህን እርሷ በምትፈልገው እምነትና መንገድ ላይ ማሳደግ ብትሻ የሚያግዳት ገደብ የለም። በዚህ የተነሳ ልጆች እምነታቸው ሊቀየር ይችላል። ይሄ በተጨባጭ እየገጠመ ያለ ዘግናኝ ጥፋት ነው። ሙስሊም ካልሆኑ ሴቶች ጋር ትዳር ፈጽመው ከዚያ ልጆቻቸው የከፈሩ ስንቶች ናቸው። አንዳንዶቹ እንደዋዛ ልጆቹ 18 ዓመት ሲሞላቸው ሃይማኖታቸውን ይመርጣሉ ይላሉ። ይህን ሁሉ ዓመት ኢስላምን አልተማረም፣ ሶላት የለም። በዚያ ላይ ለልጆች ከአባቶች ይልቅ እናቶች የበለጠ የቀረቡ ናቸው። ጊዜው አይነቱ የበዛ የሞራል ዝቅጠት የተንሰራፋበት ነው። በእነዚህና መሰል ምክንያቶች የተነሳ ልጆቹ ኢስላምን የመያዛቸው እድል የመነመነ ይሆናል። እንዲህ አይነት ከባቢ ባለበት ደግሞ
ሙስሊም ያልሆኑ ሴቶችን ማግባት አይፈቀድም። ስለዚህ እነዚህ ሁለት መስፈርቶች ባልተሟሉበት ከመጽሐፉ ሴቶች ጋር ጋብቻ መፈጸም የሚፈቀድ አይደለም። ታላቁ የዘመናችን የሐዲስ ሊቅ ሼኽ ሙሐመድ ነስሩዲን አልአልባኒ ረሂመሁላህ እነዚህን ሁለት ቅድመ ሁኔታዎች በመጥቀስ በዚህ ዘመን ከክርስቲያን ሴቶች ጋር ጋብቻ መፈጸም እንደማይቻል አጥብቀው ያሳስባሉ። ሲልሲለቱል ሁዳ ወኑር ቁጥር 523። እንዲያውም ኢስላም አላህን መፍራትና ግብረ ገብነት ያላቸውን ሴቶች እንዲያገቡ ነው ወንዶችን የሚያነሳሳው። ይህንን ሕግ መጠበቅ ለራስም ለቤተሰብም ለሚወለዱ ልጆችም ለሙስሊሙ ማህበረሰብም ለኢስላምም ውለታ መዋል ነውና ተገቢውን ትኩረት ልንሰጠው ይገባል። ታላቁ የዘመናችን ዓሊም አልኢማም ኢብኑ ባዝ ረሂመሁላህ እዚህ ጉዳይ ተጠይቀው ከሰጡት ማብራሪያ መካከል የተወሰነውን ላጋራችሁ ወደድኩ። ከአይሁድና ከክርስትና እምነት ተከታይ የሆነችን ንጹህ ወይም ጥብቅ ሴት ማግባት ለሙስሊም ወንድ ይፈቀድለታል። ነገር ግን እሷን ማግባቱ መተውንና በሙስሊሟ ሴት መብቃቃቱ እጅግ በጣም የተሻለና በላጩ ነው። ምክንያቱም እርሷን ማግባት ባልየውን ወደ እርሷ እምነት እንዲያዘነብል ሊያደርገው ይችላል። ልጆቿንም ወደ ክርስትና ወይም አይሁድ እንዲቀየሩ ሊደረግ ይችላል። ለዚህም ሲባል ከነቢዩ ዓለይሂ ሰላቱ ወሰላም ባልደረቦች መካከል ሁሉም ይህንን ጠልተውታል፣ ከዚህ መዘዝ ፈርተዋል። ከዚያ ውጭ ግን በተከበረው ቁርአን ማስረጃ መሰረት ፍቁድ ናቸው። ንጹህ፣ ጥብቅ፣ ከመጥፎ ነገርና ከዝሙት የራቀች በመሆኗ የታወቀች ከሆነች፣ ባሪያ ያልሆነች ጨዋ ከሆነች ሙስሊሟን ማግባት ቢችል እንኳ ይህችን ሴት ሊያገባት ይችላል። ነገር ግን ሙስሊሟን ሴት ማግባት የተሻለና የበለጠ ለእርሱም ሆነ ለልጆች ከፊትና ነፃ ለመሆንና ለመራቅ የተሻለ ነው። በአጭሩ ይህ ጉዳይ ምንም እንኳ የተፈቀደ ቢሆንም ከሶሐቦችም ጀምሮ አንጋፋ ዑለሞች ጭምር በበርካታ ምክንያቶች ጠልተውታል። ለምሳሌ በሐይድ ጊዜ እንደ ሙስሊም ሴት አትታጠብም፣ ከአጅነቢይ ወንድ አትርቅም፣ ቤተ ክርስቲያን ትመላለሳለች፣ ምናልባትም ስዕላ ስዕልና መሰል ኮተቶች እቤት ውስጥ ታመጣለች። በዓልዋ ሲደርስ ማክበሩ። አስቡት የሚወለዱት ልጆች ላይ ሊፈጠር የሚችለውን አሉታዊ ጫና። አንዳንድ ሰዎች ቀስ በቀስ እናሰልማታለን ብለው አግብተው ከነልጆቻቸው የከፈሩ አሉ። ሲጀመር ትዳር የምትፈልግ ሙስሊም ሴት ጠፍታ ነው ይህችኛዋ የምታገባው? ሲቀጥል የተፈቀደችው ከዝሙትና ከመጥፎ ነገር የጸዳችው እንጂ ዝም ብላ ማንኛውም አይደለችም። ስለዚህ ምንም እንኳ ይሄ ነገር ቢፈቀድም ነቢያችን ዓለይሂ ሰላቱ ወሰላም ያዘዙን የዲን ባለቤቷን እንድናስቀድም ነው። እንኳን ከካፊሯ ከሙስሊሞቹ ሴቶች ራሱ የዲን ባለቤቷን ምረጥ ነው የተባልነው። አላህ ሱብሓነሁ ወተዓላ የተሻለውን ይስጠን። እኔም በተናገርኩት እናንተም በሰማችሁት የምንጠቀም ያድርገን። ሱብሓነከ አላሁመ ወቢሐምዲክ አሽሀዱ አን ላ ኢላሃ ኢላ አንተ አስተግፊሩከ ወአቱቡ ኢለይክ ወአኺሩ ደዕዋና አን አልሐምዱሊላሂ ረቢል ዓለሚን ወሰላሙ ዓለይኩም ወረሕመቱላሂ ተዓላ ወበረካቱሁ።